ዛሬ ሁለት ነገር ይዤላችሁ መጥቻለሁ ማለት ነው። አንደኛው ከሳውዲ አረቢያ በኤጀንሲ ተደበድባ እንደ ሞተች እየተነገረ ነው ያለው ማለት ነው፣ በሚዲያ ላይ ማለት ነው። ይሄን ፍት መጠየቅ አለባችሁ ላይታችን ድምጽ እየሆናችሁ፣ ምክንያቱም ቋንቋ ለማይችሉ ልጆች እያስመጡ እንደዚህ አይነት ድርጊት ላይ ባለ ያመጡበት ቦታ ሄዶ ነው ሰውየው መጀመሪያ ደሞዝ ዘንቦ ይወሯል ከፍሎለት በሰላም ለአፍ የምትችልበትን እንጂ የምፈልገው አፍ የማትችለው ሰራተኛ አልፈልግም። ቤተ እናቴና አባቴ ደካማ ናቸው ብሎ ሀረቡ እንግዲህ እህታችን መልሷት ነበረ። እሷ ቋንቋ ለአንድ ወር ሞክሯታል ማለት ነው። ቋንቋ ለመቻሏ ሰውየው አንስቶ በሰላም ደሞዟን የሰራችበትን ሰባስቦለት ወደ አመጣባቸው መለሳት ማለት ነው። ሌላ ቦታም ሲቀይሩለት እና ወደ ሀገር ቤት ማስገባት ነበረባቸው እንጂ ማንኛውም ሰው አዘውበት እርስ በራሳቸው ሲጋጩ ከዛ ይሄ ደግሞ የደበደባትና የገደላት ማለት ነው። የምትመለከተው ልጅቷ እንግዲህ እንትና ብላለች ማለት ነው። ዛሬ ደግሞ አፋጣንነት ሬሳው ወደ ሀገሯ እንዲገባ እየተደረገ ነው እየተባለ ነው። ግን በጣም የሚያዛዝን ነገር ነው። እንግዲህ ሕክምና ገብቶ የሰውየው ለምን እንደዚህ እንዳደረገው ፍት አግኝታ ሰውየውስ ያለበት ነገሮችን ጨራርሶ እንግዲህ አንዳንድ ጊዜ ደላላ ምክንያት እየተባለ እንግዲህ ህጋዊ መንገድ እየመጡ እህቶቻችን በእንደዚህ አይነት ህይወታቸው የሚያልፍ ከሆነ እኔ እንጃ መንግስትስ ምን እያየልን እንደሆነ ይሄን ነገር በደንብ ሚዲያ ላይ ስሩበት። እውነታ ነገር እንትና እንድልልን እንፈልጋለን ማለት ነው። ምክንያቱም እንደዚህ መሆን የለበትም። በህጋዊ ነገር የአንድ ቋንቋ ያልቻሉ ሰው መጀመሪያ አለማምጣት ነው፣ አለማስመጣት ነው። እዛው ቋንቋ ትችያለሽ ተብሎ ተጠይቆ ነው አልችልም ካለች በቃ አልችልም ነው። እኔ በፊት ቋንቋ ትችያለሽ አትችልም ብላም ብሎ ይሄን ያክል አስጨንቁ ማህረብ ቤት ሆነ ያለ አስቸግሩንም። ይኸው እንደ ማንኛውም ሰው ቋንቋ ይለመዳል። ምን ይነበነ ዋና የስራ መስራት ውስጣችሁ ፍላጎት እንዲኖርላቸው ነው እንጂ የሚፈልጉት እነሱ ይሄን ያክል እንትና አይሉም ማለት ነው። እና ያሁኑ ደግሞ እኔ አላቅም ይሆን የጋም አዳዲሶች ይመጣሉ። ይሄን ያክል እንግሊዘኛ ነው ዋና እንጂ እኔ አረብኛ እኔ ብዙም አልደግፋቸውም። ኢትዮጵያ ላይ አሁን ሚዲያ ላይ በጣም እንትና ነው። ግን እሱን ከሚማሩ በተለይ እንግሊዘኛ ቢያስተምሩ፣ እንግሊዘኛ ቢያወሩ፣ እንግሊዘኛ ሰው ጋር መግባባ ቢያወሩ ቢያስተምሩ ይቃውሙን። ምክንያቱም ከአረብኛ ይልቅ እንግሊዘኛ ቢማሩ ብዬ ነው የምመረጠው ማለት ነው። እንደዛ ቢያደርጉ ቢያስተምሩ ብዬ ነው። ብዙም ተጠቃሚ አይደላቸውም እነሱ በራስ እንግሊዘኛ ላይ ናቸውና ፎከስ የሚያደርጉትና የኛ ኢትዮጵያ እንትናኖች የምታመጡት ልጆች የምታስተምሩ የምታሰልጥኑ በተለይ በእንግሊዘኛ ብታሰልጥኑ። እንግሊዘኛ ይቀርላል ከአረብኛ። እንግሊዘኛ ይሄን ያክል አይከብድም፣ ለነሱም ይቀላል ብዬ አስባለሁ ማለት ነው። አረብኛ ደግሞ ያው ሳውዲ ላይ ብዙ ጊዜ አረብኛ ነው የሚበዛ እና እንግዲህ እህታችን ለቤተሰብ ሰምቷል ይላሉ፣ ሌሎቹ ደግሞ አልሰሙም እየተባለ ነው። እንግዲህ ሁላችሁም ስሩበትና መልስ እንድታገኝ ነው። እዚሁም ደግሞ ዞሮች እህታችን እንደምትመለከቱ ሚዲያ ላይ ያለቀሰች ትገኛለች ማለት ነው። እሷም እኔ አንዳንድ ጊዜ እህቶቼ እኔ እንጃ ሚዲያ ላይ ያያችሁን ነገር አትመኙ። እኔ አንዳንድ ነገር ልንገራችሁ። አሁን እህቴ አይቻታለሁ ላይፍ ላይ በጣም ነው ስታለቅሰው አዛዝነኛለች። ምን ብላኛለች? እውነት እግዚአብሔር ጽናት ይስጥሽና ልቦና ይስጥሽ ነው የምልሽ እኔ እህት። ይሄ ቪዲዮ ከደረሰሽ የኔ እህት የኔ መልካም ግን እንደዚህ ስለሰራውብሽ ግን ይቅርታ። ምን ልልሽ ፈልጌ ነበር መሰለሽ እና ባገኝሽና ባወራሽ ደስ ይለኛል። ምንድነው ሚዲያ ላይ ባለትዳር
የልጆች አባቶች፣ የልጆች እናቶች እንደዚህ ይዞ የሚመጡ ነገሮች ስላያችሁ እኔም መሆን አለብኝ ለምንድን ነው ያልሆንኩ ብላችሁ ይሄን ያክል ጉጉት ውስጥ መግባት የለባችሁም። የአገሬ ልጆች የእናንተ ጊዜም አለ፣ መውለዳችሁ አለ፣ ባለትዳር የምትሆኑ ጊዜ አለ፣ የምትወልዱበት ጊዜ አለ፣ የልጅ እናት የምትሆኑበት ጊዜ አለ። ሁላችሁ ትሆናላችሁ፣ የማትሆኑበት ነገር የለም። ግን ሀሳቡ ገና ጭንቀቱ እኔ መቼ ነው ማገባ እንዴ? መጽሐፍ ቅዱስን አንብቡ። ያገባ መልካም አደረገ፣ ያላገባም ክርስቶስን ተከተለ መልካም አደረገ ነው። እግዚአብሔር እኮ ትዳርን እየሰጠን እንጂ በግዴታ አንድ ሴት ግዴታሽ ማግባት አለብሽ ብሎ እኮ ክርስቶስ እግዚአብሔር እኮ ለኛ በግድ ማግባት አለብሽ አላለሽ። ይሄን አይደለም እንዴ? ደስተኛ ሁኑ። መጀመሪያ በራሳችሁ ደስተኛ ሁኑ። መጀመሪያ ለራሳችሁ ተቋቋሙ። እኔ ነቴንም ነግራችሁ ደስተኛ ሁኑ መጀመሪያ ራሳችሁ ማለት ነው። እና ለትዳር ትደርሳላችሁ። መሆን አለብኝ እንደዚህ እንዴ? ህዝብ በኖረ ምኞት አትኖሩ። እኔ ጭንቅላትሽን አታሳምሚ። ስደት ላይ ተቀምጠሹ ራስሽን ባታሳምሚ፣ ራስሽን ባያምሽ እኔ መርጣለሁ። እኔ እህት እግዚአብሔር ጥሩ ትዳር ስጥሽ፣ ጥሩ ህይወት ስጥሽ ምኞቴ ነው፣ ፈጣሪ ማለት ነው። ግን አንቺ እንደዚህ ትናቃለሽ፣ የኔ ውድ ትናቃለሽ። እቺ ተፈላጊ አይደለችም፣ ማንም ስለማይፈልጋት ነው አደባባይ ላይ ወጣ የምታለቅሰው። ትበያለሽ አካባቢሽ የሚወዱሽ አሉ። አንቺ ስደት ላይ ስለሆንሽ ከቤት ስለማትወጪ በር ዝግ ስለሆነ ነው እንጂ ማለት ነው። ማንኛውም ሰው ወጥተሽ የምትገቢ የምትስናኝ ምን ብትሆኚ ማንኛውም ሰው ያገኝሻል። ግን ቤት ውስጥ ተቀምጠሽ የመዳም ቤት ሆነሽ የትኛው ነው ወንድ ሰላም የሚልሽ? የትኛው ወንድ ነው ዝም ብሎ ወንድ ለመጫወት እንደዚህ በፌስቡክ በቴሌ በቲክቶክ በቀጥታ መስመር ምናምን ልታወሪ ትችያለሽ እንጂ ተገናኝተሽ ቡና ሻይ ብለሽ ፏ ብለሽ ሰው ልጅ ፍቅር የሚመጣ ትዳር የሚመጣ ህይወት የሚመጣ ስትገናኝ አብረሽ ስትወጪ ስትገቢ ነው። እና አገርሽን ለመግባት ኢትዮጵያ ገብታችሁን ለማየት ሞክሪ እንጂ በፍጹም እኔ ይሄን ነገር አልመክርሽም። ይሄ የምታለቅሽ ነገሮችን እኔ ትዳር መቼ ነው የሚይዘው? እኔ መቼ ይዤ ነው እንደ ማንኛውም ሰው የሚሆነው ምናምን ብለሽ ይሄን አደባባይ ላይ ወጥተሽ በራሴ ታዛለሽ። ራስሽን ማዘዝ ትችያለሽ። ራስሽን እኮ መንከባከብ ትችያለሽ። ራስሽን ስራሽ ላይ ማተኮር ትችያለሽ። ቢዝነስ ውስጥ ገብተሽ መስራት ትችያለሽ። ብዙ ነገር መሆን ትችያለሽ። ራስን ላጥፋ፣ ይሄ ራስ ማጥፋት፣ ራሴን ህይወት መሄድ፣ ይሄ ትርጉም የለ። እግዚአብሔርን አመስግኑ። እግዚአብሔር ጤና ሰጥቷችሁ፣ እግዚአብሔር ጊዜ ሰጥቷችሁ ለምትኖሩ ነገር እናንተ ይሄን ያክል ራሳችሁን ማማረር የለባችሁም። እና ራስሽን አታማረሪ። ከአሁን በኋላ ተመለሺ ወደ ራስሽ፣ ወደ ልቦነሽ፣ ወደ ማንነትሽን ተመለሺ ብዬ ነው የሚመክርሽ እህት አለሜ። ሁለተኛ አደባባይ ወጥተሽ አታልቅሽ። ምንም ነገር የሚያመጣ ነገር የለ። አገር ቤት ግቢ። ማንኛው ወንድ ላይ ማግባት መውለድ ትችያለሽ። ቆንጅዬ ነሽ። ምንም የሚጎልሽ ነገር የለም። አንቺ ግን የምታለቅሽሽ ከሆነ ጠባሳ በጠባሳ ነው የምትኙ። ውበትሽ እየወደቀ ይመጣል። ያ ጊዜ ውበትሽ ይጠፋል ማለት ነው። እና ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አዳዲስ የሆናችሁት ላይክ አድርጉልኝ። ኮሜንት ላይ ደግሞ አስተያየታችሁንም አስቀምጡልኝ። ከልብ አመሰግናችኋለሁ። ባይ ባይ።